ራስሽን ሽጭ ነገር ሴትነሽን ተጠቀሚ። ዛሬ በማራኪ ወግ አንዲት የቆራሌው ሰራተኛ ልናሳያችሁ ነው። የሁሉ ቤት ያንቺ ነው። ቶሊጁስ ሻማ በርበሬ ቢሸጥ ነበር። ጫማ መስፋት ምናምን ሁሉ እችላለሁ። ገርስሊን፣ አጃክስ፣ ኦሞ አስፋልት ላይ ነበር የምንተኛው። ምንተኛው ማለት እኛ ገርሞናል። እኛ የገረመንን ለእናንተ ልናሳያችሁ። ሆዴ ነው የሚያነቃቅል። በቆራሌው በጣም ገንዘብ ያገኙ ታውቂያቸዋሉ? ተሳቢዎች ትላልቅ መኪኖች አላቸው። አዎ ያስተማርኩኝ ብዙዎች ወደ ስራ እያስገባው ነው። ባዛር ወደ ዘበኝነት ገባ። ከዛ ከነበሩበት ሀብት ዝቅ ብለው እንደገና ጥበቃ ስራ ላይ ወይኒ ቆራሌዋ በሚባል ታወቃለች። ብረቱ ጋር ነው አብረሽ የምተኘው? በሩ ተዘጋ፣ መውጫ ቦታ የለም። ሁሉም ነገር ላይ ተከሰከሰ። በቃ ጮሽ። እኔ ብዙ ተመልካች ቆራሌ የሚጀምር ይመስለኛል። ያስ ግዞ ቆራሌው ካተርሙስ ያለው ቆራሌው አሮጌ ጫማ ያለው። እስቲ ይችን ሰብስክራይብ የምትለዋን በትን ተመልከቷት። ማንም ስለማይጫናት ብቸኝነት ተሰምቷታል። ቀለሟም ጠፍቷል። እስኪ አንድ ጊዜ ጠቅ አድርጉና ደስታን ስጧት። ለእናንተ 1 ሰከንድ ነው፣ ለእሷ ግን ህይወቷ ነው። ሰብስክራይበር ሳውንድ እያዘጋጀውላት ነው። በቱታ ትመጣ ይሆን ወይኔ ወይስ በምን ትመጣ ይሆን? ወይኔ ራነሽ በቱታ እየጠበቅኩ ነበርኩ በአበሻ ልብስ። እና አንዳንዴ ያስፈልጋል። ከስንት አንዴ የሚገኝ እድል ነው። ከስንት አንዴ የሚገኝ እድል ነው አይደለ? ደስ ብሎናል ስለመጣን ስላገኘንሽ። ስለመጣችሁ ደስ ብሎኛል በጣም። የሁሉ ቤት ያንቺ ነው። መከራየት ራሱ ያንቺ ነው። ቀልድ አንተ የኔ ቢሆን ብረት ይሞላ ነበር። ይሄ ሁሉ ሰፊ ቦታ ብረት ብቻ ይሆን ነበር። ሰው ለተመልካቾቻችን ዛሬ ድንቅ ነገር እንሰጣቸዋለን፣ እነግራቸዋለን። በዚህ ፕሮግራም መጨረሻ ላይ ምን ቢጠብቁ ምን የሚያገኙበት ይመስልሻል? እኔ ብዙ ተመልካች ቆራሌ የሚጀምር ይመስለኛል። ተመልካቾች ከዚህ ፕሮግራም በኋላ ቆራሌው ይጀምራሉ አይጀምሩ የሚለውን እንግዲህ ኮሜንት ላይ ይነግሩናል። ማራኪው ግን ሰብስክራይብ አድርጉ። ከዚህ ድንቅ ታሪክ ጀርባ አብረናችሁ እንቆያለን። ብዙዎቻችሁ ያው ሰብስክራይብ ሳታደርጉ እንደምትመለከቱ እኛ አይደለንም፣ ያው ግራፉ ነው የሚነግረን። ለሰብስክራይብ ያደርጋችሁ ተመልከቱ። ይመቻችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ቬጂታን ኢትዮጵያ ቱር ኤንድ ትራቨል በዓልን በማስመልከት በቀጣዩ የግንቦት ወር ላይ ታላቅ ቅናሽ አድርጓል። ፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና ጣሊያን ሚላን 3 ሀገራት ላይ አብረን ሽር ብትን እንበል። ቀድሞ በመመዝገብና ቦታ በመያዝ የቅናሹ ተጠቃሚ ይሁኑ። በቡድን መምጣት ልዩ ማበረታቻ ያስገኛል። መልካም የትንሣኤ በዓል ከቬጂታን ኢትዮጵያ ቱር ኤንድ Thank you so much, Winnie. በጣም ደስ ብሎናል ስላገኘንሽ። እኔም በጣም ደስ ብሎኛል አክብራችሁ ስለመጣችሁ አመሰግናለሁ። ወይኒ የዛሬ እንግዳችን ማነች? ስለ ልጅነት፣ ስለ ቤተሰብ ትንሽ። ወይኒ ማለት እንግዲህ ቲክቶክ ላይ እንደምታውቃት ቆራሌ ቀጥቃጭ፣ ብረት ቀጥቃጭ በማለት ነው የምታውቁኝ። ተወልጄ ያደግኩት ትግራይ ክልል ነው። ስራም የጀመርኩት እዛው ነው። ጎበዝ ተማሪ ከሚባሉት ውስጥ አንዷ ነበርኩኝ። ጎበዝ ሲባል ደግሞ ተሸላሚ ተማሪ ማለት ነው። እስከ 10 ነው በስነ ስርዓት ተማርኩት። እስከ 10ኛ ክፍል ነው። ከዛ በኋላ ያለው ያው በነበረው ትግራይ ውስጥ በነበረው ሁኔታ መቀጠል አልቻልኩም። ያው ስራ ላይ ነው ያሳለፍኩት ከዛ በኋላ ያለው ማለት ነው። ስለ ቤተሰብ የልጅነት ሚሞሪዎች፣ ቤት ውስጥ ስለምታሳልፏቸው የጋራ ጊዜዎች፣ ስለ ፋሚሊዎችሽ ንገሪኝ። በጣም በነፃነት ካደጉ ልጆች መካከል አንዷ ነኝ እኔ። ቤተሰቦቻችን ብዙ ነገር ትችላላችሁ፣ አይዟችሁ፣ ትምህርት ላይም በደንብ አተኩሩ እየተባል ነው ያደግነው። እኔም እህቶች ያሉኝ በስራ በኩልም ለሴት ለወንድ እየተባልን ያደግነው ነገር የለም። ትምህርት ላይ ትኩረት አድርጉ፣ ትምህርታችሁን በደንብ ተማሩ እየተባልን ያደግነው። ምን አይነት ልጅ ነበርሽ አንቺ? ቤተሰብ እያገዝኩ ነው ያደግኩት ከልጅነቴ ጀምሮ። ወፍጮ መፈጫለሁ፣ በቃ
ለቤተሰብ እየታዘዝኩኝ ትምርቴንም በማጥናት ነው ያሳለፍኩት። በግንባታ ፍጥነቱ የሚታወቀው ዴማሆፕ ሪል ስቴት ከራማዳ ሆቴል ጀርባ ቅንጡ የመኖሪያ ቤቶችን በያዘው አዲሱ ሳይታችን ሽያጭ ጀምረናል። በ15% ቅድመ ክፍያ ብቻ አቅርበንሎታል። አደይ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ጥቂት የንግድ ሱቆች ብቻ ቀርተውታል። 90% በገነባ ነው ቦሌ መድኃኔዓለም ሳይታችን ደግሞ ውስን የንግድ ሱቆች ከነካርታቸው ተዘጋጅተው እርሶን ይጠብቃሉ። ቦሌ ዳውንታውን አጠገብ ከባለ 1 መኝታ ጀምሮና የንግድ ሱቆችን ከ20% ቅድመ ክፍያ ጋር እነሆ ብለናል። ቦሌ አትላስ እንዲሁም በሾላ በሚገኘው ሳይታችን ቃላችንን ጠብቀን ልናስረክቦ ሽር ጉዱ ተጧጥፏል። ምን ነበር የሚሰሩት? ኢኮኖሚካሊ የነበራችሁበት ሁኔታ? ንግድ በለው ወፍጮ ቤት ነበረን። ብዙ ከብቶች ነበሩን። እርሻ ቦታዎች ነበሩን። የምናከራያቸውም እኛ ራሳችን። በዛ ነው የሚተዳደሩት የነበረው ቤተሰቦች። አንቺ ሁሉም እየተሟላላት ያደገች አይነት ሴት ነበር? ሁሉም የፈለግነውን ነገር እየተደረገልን ነው ያደግነው። እኔም እህቶቼ። እናትና አባትሽ ምን አይነት ሰዎች ነበሩ? በጣም ጥሩ ሰዎች ከሚባሉ ሰዎች መካከል ናቸው። እነሱ ጋር የኖረ ህብረተሰብ ሁሉ የሚያውቃቸው አይነት ሰዎች ናቸው። የሆነ ነገር ለመሞከር ስታስብ በጣም ሰፖርተር ከሚባሉ ፋሚሊ ናቸው። በጣም ጥሩ። እንግዲህ እስከ 10ኛ ክፍል የፈለገችው እየተደረገላት በትምህርቷ ጎበዝ የነበረችው ወይኒ ኢኮኖሚካሊ ጥሩ ፋሚሊ ያላት ወይኒ ከ10ኛ ክፍል በኋላ ነው ነገሮች የተቀየሩት? ከ10ኛ ክፍል በኋላ ያለው ብዙ ነገሮች ተቀያየሩ። ያው የነበርንበት አካባቢ ያው ትግራይ ክልል ማንም ሰው የሚያውቀው ስለሆነ የነበረን ምቾት ሙሉ ለሙሉ ወደ ዜሮ ወረደ ማለት ነው። እንዴት ተቀበላችሁት? ሁኔታው ገንዘብ ከማጣት በላይ ህይወት የሚያሳጣ ሁኔታ ስለነበር እኛ አመሰገንን እንጂ እስካሁን እኛ ቤት የሚያማርር አንድም ሰው የለም። ምክንያቱም ሀብት ጠፍቶ ማለት ነው። ምክንያቱም ህይወት የሚያሳጣ ነበር በዛን ሰዓት። ከዛ በኋላ ህይወት እንዴት ነው የቀጠለው? ፋዘር ወደ ዘበኝነት ገባ። ከዛ ከነበሩበት ሀብት ዝቅ ብለው እንደገና ጥበቃ ስራ ላይ ይሰራሉ። ጥበቃ እየሰራ በዛን ሰዓት ሙሉ ደሞዝ አይሰጥም። ቢሰጥ 2000 ምናምን ነው የምትደርሰው። ቤት ኪራይ ተከፍሎ አስበው፣ መቀሌ ላይ ቤት ኪራይ ተከፍሎ ይሄ ሁላ ልጅ ተይዞ አይሆንም። እና ዘይት በደንብ የለመደን ሰዎች መቆጠብ ሲመጣ በቃ እኔ ደግሞ ወደ ስራ ገባው ማለት ነው ቀጥታ። ትልቁ ኃላፊነት እንግዲህ አባታችሁ ላይ ነው የወደቀው በጥበቃ ስራ መጀመሪያ። ከዛ ነው ቀጥታ ወደ ስራ ገባው። ምንድነው አንቺ መስራት የጀመርሽው? አጎቴ 5000 ብር አበደረኝ። ያችን 5000 ብር ይዤ ስራ ጀመርኩ። ስለ ንግድ ምንም አውቀው ነገር የለኝ። ከዛ ቀጥታ ወደ ንግዱ ገባውኝ። ቅባት ካንዱ እየሸጥኩኝ እዛ ችርችሪያት መጣለሁ፣ ደግሞ ሽጫት መጣለሁ። እዛው ለዛው ገበያው ላይ ቅባት ነው። ኦኬ። ከዛ እሱን ማመላለስ ምናምን ጀመርኩኝ። በትርፉ 2-3 እያደረኩኝ መግዛት ጀመርኩ። ያው ስለ ንግድ ማቀው የለም ብያለሁ። ሰርቼ እኔ አተርፋለሁ እላለሁ። የ5000 የነበረው ገንዘብ እኔ 30000 20000 ደረሰ ስለ 3000 ነው ለካ ይቀር። ጭራሽ ከስራሽ 2000 2000 ኔጌቲቭ ስገባ ደነገጥኩ። ከዛ እልህ ያስኩኝ። በቃ እቺን ገንዘብ መልሼ በቃ ይሄ ስራ አልሰራም ብዬ ፈራሁኝ ማለት ነው። ከዛ የሱንም ገንዘብ ለመመለስ ሰራ ያሳደኩኝ የገንዘብ አያያዝም ያው ወላጅም ይመክራል ምናምን። የሸጥኩትን የገዛውትን እቃ በስነ ስርዓት ማስቀመጥ፣ ገንዘቤን በስነ ስርዓት መያዝ ጀመርኩኝ። ሻማ ምናምን መሸጥ ጀመርኩኝ። ጆሊ ጁስ አሁን መቀሌ ላይ ብትጠይቅ እንደኔም ጆሊ ጁስ የሸጠ ሰው የለም። አሁን ማየት የተሳናቸው ነበሩ መቀሌ ላይ ቤተክርስቲያን ላይ የሚለምኑ አሉ ምናምን። እንደዛ ነው። ከ10 በላይ ነበሩኝ የኔ ደንበኞች። ከተማውን እየዞሩ ሽጠው ይመጣሉ። ከኔ ደግሞ ይወስዳሉ እቃ ደግሞ እየዞሩ ይሸጣሉ። ለሊት ሳይቀር አመታዊ በዓል ምናምን ከሆነ ቤተክርስቲያን ላይ ለሊት 9 ሰዓት ተነስተው ማለት ወደ ቤተክርስቲያን ሄደው ይሸጣሉ። ጅብ ምናምን ለሊት ይመጣል ብላችሁ አትፈሩ ምናምን ስላቸው አንቺ አህያ ስታይ ትፈሪያለሽ ወይ ይሉኛል። አህያማ እንዴት ትፈራለሁ ምናምን እላቸዋለሁ ማለት ነው። እኛስ ጅብ እንደሆነ እንዴት እናየዋለን? እንደ አህያ እየተጋፋን ነው የምናልፈውና አንፈራም ይሉኛልና እነሱ በጣም ሞቲቬት ያደርጉኝ ነበር። እነሱ የቅባቱ ኦኬ እየዞርሽ ነው ወይስ አንድ ቦታ ላይ? ኦቾሎኒ እየዞርክ ሳይሆን ማታ አሽገዋለሁ። ቀን ደግሞ እዛ ቦታ ሄዳ ይሸጣል። በእንጨት እንደዚህ ሰርቼ በእንጨት እንደዛ ነበር የሚሸጠው። እሱን ያሸኩትን ለእንደነዛ አይነት ሰዎች ይሸጣሉ። እነሱ ደግሞ ይበትኑታል ሁሉ ማለት ነው። ከዛ ይሄ ገርስሊን ይሸጥ ነበር፣ አጃክስ፣ ኦሞ ብዙ ምንድን ያልሸጥኩት የለም ማለት ትችላለህ። ሁሉም ሽጫለሁ። በርበሬም ይሸጥ ነበር የሆነ ሰዓት። እያሸክሽ ነው የተፈጨው? በርበሬ ያልተፈጨ እንደዚህ ኖርማሉ የለም እሱንም ይሸጥ ነበር። እኔም ስራዬን ከፍ እያደረኩኝ ሌላ ከተማ እየተንቀሳቀስኩ ደግሞ ወደ መቀሌ እያስገባው እቃ መሸጥ ጀመርኩ። መንገድ አንዳንዴ
ይዘጋል ከ12 ሰዓት በኋላ ይዘጋል ምናምን አስፋልት ላይ ነበር የምተኛው ምን ተኛው ማለት ሲመሽ ነው እዛው ላይ ሌላ ምንም የሚነጠፍ ነገር የለም እቃው ላይ ተደግፈ እዛው ተኝተህ ታድራለህ ጠዋት ደግሞ ተነስተህ ወደ ስራ ከ12 ሰዓት በኋላ መንገዱ መኪና ስለማይሄድበት እናንተ ተኛላችሁ አስፋልቱ ላይ ኖርማል ነው በቃ ተተኛለህ እዛ ምግብ ምናምን አታስታውስም በቃ ስራውን መስራት ብቻ ነው የምታስታውሰው ምን ያህል ጊዜ ለምሳሌ ምግብ ረጅም ሰዓት በቆይት ተቀርጭ ውሎ ማደር የተለመደ ነው ውለሽ ማደር አይደለ ለቤተሰቦችሽ በደንብ በቃ ከጀርባ ሆነሽ እነሱ ሰፖርት ማድረግ ጀመርሽ ማለት ነው ከዛ በኋላ ላይፋችሁ ቤት ውስጥ ነገሮች እየተሟሉ እየተስተካከሉ ሄዱ ያው ጎጆህን አንድ ብለህ እንደመጀመር ነው ማሟላት ያለበት የቤት ዕቃም ቀስ በቀስ እየተሟላ ሄደ ከቤት ኪራይ ባላስወጣቸውም ግን በቃ እንደማንኛውም ሰው ለማንኛውም ህብረተሰብ መኖር ጀመርን ማለት ነው ምን አይነት ታሪክ አለው አስተማሪ ወይስ የስኬት አለያም የፍቅር ወይም ደግሞ የቤተሰብ ሊሆን ይችላል ብቻ እናንተ ታሪካችሁን በዚህ ቁጥር በቴሌግራም በአጭሩ በድምጽ ወይም በጽሁፍ ብትልኩልን እኛ ያላችሁበት ድረስ እንመጣለን አለያም እዚህ እንጋብዛችኋለን ታሪካችሁን በማራኪ ወግ በማራኪ አቀራረብ ለዓለም እናደርሳለን አሁኑኑ ይላኩልን አባቴም እስካሁንም ይሰራል ለጥበቃ ስራ ምክንያቱም ማዘርም ፋዘርም የስራ ሰዎች ናቸው ማሰራት በመንችልበት ሰዓት እንኳን ማዘር ገብታ ወፍጮ ቤት አንስታ ለመፍጨት ምንም ሴት ናት ትልቅ ናት ምናምን የሚባል ነገር የለም ምንም ለሴት ለወንድ እዚህ የተመቻቸ ሁኔታ ካልሆንክ የሚባል ነገር የለም በቃ ዝም ብለው መስራት እኔ ደግሞ ብር ማገኝበት ከሆነ እሰራለሁ ከዛ በኋላ ቆራሌውን እዛን የጀመርሽው ማለት ነው እስኪ ንገሪኝ የሱን ጅማሩ እሱን ደግሞ የጀመርኩት አሰብኩት ከህብረተሰብ ነው የሚጣራቀመው የሚገድበኝ ነገር የለም ዋጋ በፈለኩት መግዛት እችላለሁ ማለት ነው ዋጋውን ራሱ ሳላጣራ ዝም ብዬ ተከራየዋት ቤቷን ማለት ነው እሺ ማከማቻ ማለት ነው እንደስተው ቤት ናት እሺ እና በ1500 ተከራየው ውሻ አለኝ እዛው ግቢ ላይ ነው ውሻ አለኝ ማለት ነው የሚጠብቅ አብሮ ውሻ አለ ግቢው ላይ ነው የምተኛው ብረቱ ጋር ነው የምኖረው ብረቱ ጋር ነው አብረሽ የምተኘው እሺ ከዛ ምን ይለኛል ሰው አረ ሰይጣን እንዳይመታሽ ብረት የበዛበት ቦታ ሰይጣን በየት በኩል ነው የሚያልፈው እላቸዋለሁ ብዙዎች ማለት ነው ከዛ በቃ ስንት የመጀመሪያ ታስታውሻለሽ በቃ የ20 ሺህ ምናምን በቃ እንዲህ ብዙ እኮ ነው ኧረ ትርፉማ 20 ሺህ አይታሰብም 20 ምናምን ኪሎ የሚሆን ሸጥኩኝና ተመለሰብኝ ኧረ ተይ አንቀበልም ይሄን በጣም የምትሰረቅበት አይነት ስራ ነው በጣም ነቃ ካላል ካሰራውም ስራ ቆራሌው በጣም ንቃት የሚፈልግ ስራ ነው በጣም ኃይለኛ ሰዎች ቆራሌ የሚሰሩት በጣም ኃይለኛ ስለ ንግድ ከቆራሌ ነጋዴ በላይ ብልጥ የለም ከዛ ቆራሌው ከሌሎች ቢዝነስ የተለየ እንግዲህ የወደድሽው ስራ እሱን ነው ከዛ በኋላ በቃ በላሽው በቃ ቢዝነሱ ቤት ምን ይሉ ነበር ቤተሰብ እንዳልኩ ነው በነፃነት ነው ያደግነው ምንም ነገር ስንሰራ ሰፖርቲቭ ናቸው በጣም የመቀሌ ላይ ይሄ የቆራሌው ቢዝነስ አሪፍ ከሆነ ወደ አዲስ አበባ እንዴት ሙባረክሽ ህብረተሰቡ በጣም ጥሩ ህብረተሰብ ነው በጣም ደስ የሚሉ ጎረቤቶች ነበሩኝ ምናምን ስሰራ እሺ ግን በአንዳንድ ምክንያቶች እየሰራህም የሆነ እንቅፋት አንዳንዴ ቶሎ የሚመታ ነገር አለ አይደል እንደዛ አይነት ነገር አጋጠመኝ ቻሌንጆች በዙ ደግሞ ቢዝነስ ጀማሪ ስትሆን ፈተና ብዙ ነው አንደኛ ሰውየው ያልኩህ የመጀመሪያ የተከራየንባት ሰውዬው በጣም ሲያስቸግረኝ ነው የወጣው አንድ ቀን ለሊት ሰክሮ መጣ ቀን ኖርማል ጥሩ ሰው ነው ጎበዝ ሴት ሆነሽ ይሄን ስትሰሪ ምናምን ይለኛል ሴት ሆነሽ ቀዳዳ ታድርገሽ ስትሰሪ ምናምን ብሎ ጎበዝ ይለኛል ማታ ሰክሮ መጥቶ የሆነ ሰዓት ስመዝን ያዋልኩትን ዕቃ ሙሉ አታስገቢኝ ማለት ከዛ አረባክ ጋሼ ብል በቃ አታስገቢኝ ማለት ከዛ ያለን አማራጭ ውጭ እሱን እየጠበቅ ማደር ነው ከዛ እስከ 7 ሰዓት አካባቢ ፋዘር ጋር ያወራው ምን ይያልኩ እዛው አመሸው ፋዘር ከዛ አንቺው ግቢ እዛው በቶታዬ ያዋልኩ በጣም ደክሞኝ ስለዋልኩኝ ምን ያድራለው ምን መጠበቅ እንደሆነ የለመድኩት ነገር ነው ብሎ ፋዘር አደረልኝ ከዛ በኋላ ወጣው ከዛ ቤት ደሞዚ ለሞከራው ለስራ ብዬ አንዳንድ ተመልካችም ስላለኝ ቲክቶክ እዛ ሆነሽ ነው የጀመርሽው ስለዚህ ጠቅለሽ ስትገቢ አልከበደሽም አዲስ አበባ አይ አልከበደኝም አንደኛ ይለመዳል በቃ ምንም ነገር አዲስ ነገር የለም እዚህ ከሰማይ በታች ምንም አዲስ ነገር የለም ብዬ ነው ማምነው አዲስ አበባ እንዴት ተቀበለችሽ እንዴት አገኘሽው አዲስ አበባ በበሽታ ነው የተቀበለች ኧረ ተይ እንዴት ይመስለኛል በዛን ሰዓት ብዙ ውሃ አልጠጣም አንደኛ ምግብ በስነ ስርዓት አልበላም ነበር ምክንያቱም ገና ለመጉረስ ሳስብ ቀጥታ መጥቶ ወይኔ ነው የሚሉኝ እዛው ስለሆንኩ ሰው እንደበላ ፏታ ይሰጡኝ አልበላም ከዛ ሰውነቴ ተላመደው ያ የረሃብ የሚለው ነገር ተላመደው
ጾም ሲመጣ ራሱ በቃ ረስቸው እስከ 12 ሰዓት ዘውላለሁ። ጥሩ ሰው አዲስ አበባ በበሽታ ተቀበለችኛልሽ። ከዛ በኋላ እንዴት ነው ከበሽታ ወጥተሽ ላይፍ እንደገና ዜሮ ብለሽ የጀመርሽው? ከበሽታ በኋላ እዚህ አንዳንድ ሰዎች አብረን እንድንሰራ ጠየቁኝ። ቲክቶክ ላይ የሚያውቁሽ ናቸው? አዎ በብረቱ ጉዳይ። እሺ ከዛ ከነሱ ጋር ተጠግቻ አብሬ መስራት ጀመርኩ። እንዳልኩ የነበረኝን ብዙ ነገር ትቼው ነው የመጣው መቀሌ። እዚህ ምንም ይሆን እሰራለሁ ብዬ ነው ያሰብኩት ስመጣ። ምንም እኔ አሁን ሊስትሮ ስሪ ብትለኝ ቀላል ነው እሰራለሁ። ታውቂያለሽ? ጫማ መስፋት ምናምን ሁሉ እችላለሁ። እውነት? አዎ በስውርም እችላለሁ። እና ምንም አይመስለኝም ለብዬ ነው። ምንም አይነት ስራ ይከብደኛል የሚል አስተሳሰብ ውስጤ ላይ ስለሌለ ጉልበተኛ ነኝ የሚችለኝ የለም ብዬ ነው ማስበው። በቃ እሰራለሁ። በጣም አሪፍ። ምንድን ነው ያነቃቃሽ? እኔ የተነቃቃው ነኝ። ኦልሬዲ ንቁ ነው የተነቃቅቻለሁ። አዎ ኑሮ የራሱ ያነቃኛል። ድህነቴን ሳስብ መብላት እንዳለብኝ ሆዴ ነው የሚያነቃቃኝ። ሪሌሽንሺፕ ምናምን የለም፣ ዜሮ። የአዲስ አበባውን የቆራሌው ቢዝነስ እንዴት አገኘሽው? ኮምፒቲሽኑ ኦር ለየት ያለውስ ነገር ከዛኛው እዚህ ምን ነበር? ቢዝነሱ እንዳጠቃላይ እንዴት አገኘሽው? እዚህ አሪፍ ነው ግን እንደጠበቁት አይደለም። ኦኬ አንደኛ ቲክቶክ ላይ የሚደውሉልኝ ሰዎች ሰው ደውሎ የሚጠይቀው ነው የሚበዛ እንጂ የሚሸጠው ያን ያክል አይደለም። ምክንያቱም እዚህ ያለው ህብረተሰብ ቢያንስ እኔ ቲክቶክ ላይ ሲያዩኝ አንዳንድ ሪል ስቴቶች ሳይቶች ምናምን እኔ ሳፖርት እንደማድረግ ማንም ሰው በሚገዛቸው ዋጋ ለእኔ ይሸጣሉ ብዬ አስቤ ነበር። ግን እንደዛ አልሆነም። ሽጦልኝ የሚያውቅም ሪል ስቴቶችም ቲክቶክ ላይ የምናውቃቸው ምናምን የለም። ዝም ብለህ በሰው የምታገኘው ከቲክቶክ የሚደውል የተወሰነ ሰው ነው እንጂ በቃ በራስህ ጥረት ነው እንጂ ሶሻል ሚዲያው ላይ እንደጠበቁት አይደለም። እና በዚህ አጋጣሚ አንዳንድ ሪል ስቴቶች ምናምን ካሉ ማንም ሰው በሚገዛቸው ዋጋ ለእኔ በመሸጥ እሱን ሊያግዙኝ ይችላሉ። አሁንም ማለት ነው። ምክንያቱም ሪል ስቴቶች አካባቢ ብዙ የሚተራርፍ የሚወዳድቅ ነገር ይኖራል ብዬ አስባለሁ። ብዙ ሳይቶች በጣም ብዙ በሚሊዮኖች የሚሸጡ እቃ ነው ያሏቸው እነሱ። በጣም አሪፍ። ቶሎ ግን ገባሽ ወደ ሲስተም? አዎ ቶሎ ገባሁ። ለመግባት እኮ ቀላል ናት የኛ ስራ። እንደው ብር የለኝም እና እንዴት እጀምራለሁ እንዴት ሆናለሁ ብል አንድ ኬሻ ወይም አንድ ማዳበሪያ አንስቼ ለቀም አድርጌ ወደ ስራ መግባት ነው። ወደ ሲስተም ወደ ስራው መግባት ቀላል ነው። ያው መለቃቀም እኮ ነው፣ ሌላ ምንም ተደለው። አጎንብሰሽ ነው የምትሄጂው ብዙ ጊዜ? በደንብ። እዛ ምን ያህል ጊዜ ሰራሽ? ቆራሌው 3 ዓመት። ጥሩ። እንግዲህ አንቺ ራስሽን ከመቀየር ለራስሽ ኑሮ ከመሆን አልፎ ቤተሰብ ጋር እስከማገዝ ብዙ ነገሮች አድርገሽበታል በዚህ ስራና አሁን ላይ ያለሽበት ሌቭል ንገሪኝ እስኪ። በዚህ በቆራሌው ስራ ደረጃ አለው? ለምሳሌ እየዞሩ በየሰፈር እንዳልሽው ኬሻ ይዘው የሚሰበስቡ ይኖራሉ፣ የሚቀበሉ በጣም ደግሞ በትልቁ የሚቀበሉ፣ ከዛ ደግሞ ምናምን ያለ ደረጃዎች ይኖሩታል። እኔ ደግሞ በጣም ከሚቀበሉት ከነሱ ጋር ሆኜ ነው ማሽቃብጠው። የነሱ አሽቃባጭ ነኝ። አሁን እኔ ለነሱ እቃ አመጣለሁ ምናምን በጉልበት ማገዛቸዋለሁ። ምክንያቱም እዚህ መጥቼ አዲስ አበባ እንዳሰብኩት አይደለም። እዛም እንዳልኩ ያን ያክል ይዤው የመጣው ነገር የለም እና እዚህ መጥቼ ለነሱ ማሽቃበጥ መስራት አብሬ ነው የሆነው ስራዬ። አብረሽን ስሪ ይላሉኝ ሰዎች፣ እነሱ ጋር ሆኜ መስራት ነው ያደረኩት። ምንድነው ዋና ስራው? ላይክ አሁን እነሱ ጋር የሚቀጠቀጥ ካለ አብሬ እቀጠቅጣለሁ። በጉልበት ማስተካከል ማለት ነው። ከዛ እቃ ማምጣት ነው የኔ ዋና ስራ። ከዛ መሸጥ ነው። ግን እንደዚህ ሲሆን ከባድ ነው። ምክንያቱም እኔ በነፃነት በራሴ የወሰንኩት ዋጋ ስንት እንዳለ ምን እንዳለ ገበያው ላይ ያውቃለሁ። እነሱ ቀንሰው ወይ ደግሞ ካለው ገበያ ላይ እነሱ ያልተስማሙበት እቃ አንዳንዴ ሀብታም ስትሆን በጣም ብዙ ካልሆነ ትርፉ ለእኔ ግን በጣም ይጠቅመኛል። ያ ትርፍ ማለፍ አልፈልግም። ትንሽ ትልቅ አልልም ስራና ለዛ ካልሆነ አንዳንዴ አይ ይቀር ይሉኛል።
እያየዋት ገንዘቧ አልፋ ትሄዳለች ትቀራለች ማለት ነው። እሱ ያስጠላሃል የራስህ ነገር ሳይኖር እንትን ስትል እሱ ይደብርሃል ትንሽ። ጥሩ ስለ ትርፉ እናወራለን። ምናልባት ስለአንቺ ትርፍ ከማውራታችን በፊት እንዳጠቃላይ የቆራሌው ቢዝነስ ሰው ጋር ያለው አስተሳሰብና ሪያሊቲ እውነታው ከቢዝነስ ከገንዘብ አንፃር እንዴት ትገልጫለሽ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ቬጂታን ኢትዮጵያ ቱር ኤንድ ትራቨል በዓለም በማስመልከት በቀጣዩ የግንቦት ወር ላይ ታላቅ ቅናሽ አድርጓል። ፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና ጣሊያን ሚላን 3 ሀገራት ላይ አብረን ሽር ብትን እንበል። ቀድሞ በመመዝገብና ቦታ በመያዝ የቅናሹ ተጠቃሚ ሁኑ። በቡድን መምጣት ልዩ ማበረታቻ ያስገኛል። መልካም የትንሣኤ በዓል ከቬጂታን ኢትዮጵያ ቱሬንት። እሺ እውነታው ከፍ ብሎ የሚሰራ ሰው በጣም ያተርፋል። እነዚህ የሚዞሩት ራሱ በጣም ነው የሚያተርፉት። እውነት? አዎ። ላላወቀው በጣም ያከስራል። በደንብ አውቆ ለገባበት ግን በደንብ ነው የሚያተርፍበት። በቆራሌው በጣም ገንዘብ ያገኙ ሀብታም የሆኑ የምታውቂያቸው አሉ? እንዲያው ሪሳይክል ራሳቸው ማድረግ የጀመሩ ብዙ ናቸው። ፋብሪካ ወደ ፋብሪካ የቀየሩ መኪኖች ምናምን የገዙ በጣም ብዙ ከቆራሌው ተነስተው ማለት ነው። ህብረተሰቡ በደንብ ሳያውቀው የገቡበት በጣም ተሳቢዎች ትላልቅ መኪኖች አላቸው። አዎ ቆራሌው ሰርተው ተሳቢ መኪና ቤት ምናምን ይገነባሉ። ፋብሪካ ምናምን አብዛኛው እንደዛ ናቸው። ስለዚህ መንገድ ላይ ነሻ? እኔ ገና እኔማ ያው ጀማሪ ነኝ። ግን ያው አይቀርም መንገዱን ይዘሻል። ጠንካራ ስለሆንሽ ይደረሳል። የማይደረስ ቦታ የለም። ምናልባት አይደል ብር መጥቀስ ከተቻለ አላውቅም፣ ግን በከፍተኛ ምን ያህል ሽጠሽ ታውቂያለሽ? ብር አይጠቀስም። ከፈለክ እድሜ ጠይቅ ነጋዴ። ኦኬ፣ ግን በደንብ ሽጠሻል በሚለውን ያዘው። አንዳንድ እንቅፋት ያጋጥማል ስራ ላይ። አንዳንድ እንቅፋቶች ያጋጠሙኝ እንጂ ለብዙ ሰው የሸጥኩ። ሴት ሆኖ ቆራሌው መስራትና ወንድ ሆኖ ቆራሌው መስራት ዋና እንትኑ ምንድነው ልዩነቱ? አንደኛ ምንም ሞራል ቢኖራት ብዙ ጊዜ በጉልበት ደረጃ ሴትና ወንድ በጉልበት ወንድ የተሻለ ነው በተፈጥሮ። አንደኛ እሱ ጉልበት በጣም ይፈልጋል። ለኔ በጣም እልህኛ ካልሆንክ ሴት ሆነህ ይከብዳል ስራው። ከዛ ደግሞ ሴቶች ሆነን ብዙ ህመም እናሳልፋለን። በየወሩ እንኳን የምናሳልፈው ህመም አለ፣ የወር አበባ ምናምን። እሱ ያስቸግራል። በተለይ ሴት ሆነህ ብቻህን ስትሰራው ወንዶች ራሱ 3-4 ሆነው ነው የሚሰሩት። አንድ ግቢ ሆነው ቆራሌ ቤት ለመስራት 3 ወንዶች ምናምን ነው የሚሰሩት። አንድ ወንድ ነው ያን ያክል ላይ የሚሰራ ግቢ ላይ እስከ 5 ሰዓት 6 ሰዓት ማመሽበት ሰዓት ነበር የሆነ ጊዜ። አንደኛ ሌላ ሰው አጋዥ እንዳላደርግ እንደኔ ሆኖ ሊሰራ የሚችል የለም። ብዙ ሴቶች አሉ እዚህ ስራ ላይ ወይስ ጥቂት ናቸው? እኔ ሴት አይቻላቅም። ያው የማይታወቁ ምናልባት ሰፈሩ ውስጥ ምናምን እንደዚህ የሚሰሩ ሊኖሩ ይችሉ ይሆናል። ምናልባት 100% እርግጠኛ ሆነ መናገር ባንችልም ማለት ነው። ምናልባት አንቺ ምን ይሉሻል? ምን አይነት አስተያየት ነው የሚሰጥሽ? እንግዲህ የተለያየ መንገድ ማለት ነው። የሰፈሬ ሰዎች የነበሩ ጎበዝ ነው የሚሉ። በአሁን ዘመን ጭራሽ ቶታ ለብሰሽ ምናምን ይሉኛል። አንዳንድ ወጣቶች ደግሞ ዝም ብለሽ ይሄን ገንዘብ አለኝ ተጠቀሚባት በቃ ሚልም አለ። ማለት እንደዚህ ማለት ወጣትነትሽ ነው። በ20 ዓመትሽ ሞኝ ከሆንሽ ይሄ እድል ደግሞ ከ10 ዓመት ከ5 ዓመት በኋላ አታገኙም የሚሉ ሰዎች አሉ። ይሄ ማለት ራስሽን ሽጭ ነገር ማለት ሴትነሽን ተጠቀሚ፣ ይሄን ስራ አትስሪ ነው። እኔ ደግሞ ሴትነቴ እየተጠቀምኩበት ነው። በጣም ተጠቅሜበታለሁ። እንዴት? ሴትነቴ እንዴ እየሰራሁበት ነው። በጣም እየሰራሁበት ነው። ይሄ በጣም ከፍተኛ ደረጃ ላይ መድረስ አለመድረስ የጊዜ ጉዳይ ነው። ፈጣሪ ሲፈቅድ የሚሆን ነገር ነው። አይምሮዬ ግን ከምንም በላይ በጣም ሁሌ እረፍት ላይ ነው። ቀን ሲሰራ ውሎ እረፍት ላይ ነው። ምክንያቱም ሴትነቴ በጣም እየተጠቀምኩበት ነው፣ እየሰራሁበት ነው። ወጣትነቴ በተለይ እየሰራሁበት ነው። እዚህስ አዲስ አበባስ እንደዛው ነበር አመለካከቱ ሰው ጋር? እዚህም እንደዚህ አይነት ነገሮች ገጠሙሽ? አዲስ አበባ እንኳን ያን ያክል ሰፈር ላይ የሚያቀኝ ሰው ባይኖርም ሶሻል ሚዲያ ላይ ብዙ ሰው ነው የሚለኝ። ኮሜንት ቲክቶክ ላይ በውስጥ ራሱ በጣም ብዙ ሰው እንደዛ ይላል። እንደው ዝም ብሎ እንደዚህ ላድርግልሽ ላግባሽ እንኳን የሚል ባይኖር ያው ወጣት እስከሆንክ ድረስ ትጠየቃለህ። ማንም ሴት ወጣት ትጠየቃለች። እድሜዋ ነው ይሄ እድሜያችን ነው አይደለ? እንደማንም ወጣት መጠየቅ አይቀርም። ግን
እንደ አንቺ ለምንድነው ይሄ ሰው ያቅሻል አንዳንድ ሰው ያቅሻልና ተጠቀሚበት የሚለኝ ብዙ ሰው እኔ አስበው ሰው እንዴት ራሱን ሽጦ ቁሳቁስ ይገዛል እኔ ደግሞ ቁሳቁሶችን ሽጬ ነው እኔ ቁሳቁስ የምገዛው እንጂ እኔ እበልጣለሁ ብዬ ነው ማስብ ከምንም ከሚመጣው ጥቅም በላይ እኔ እበልጣለሁ በጣም አሪፍ አሁን የቆራሌው ቢዝነስ እስከምን ድረስ ነው መቀጠል የምትፈልጊው እስከምን ድረስ ነው መሄድ የምትፈልጊው እስከ ጥግ ድረስ ጥጉ የት ነው ጥጉ አያልቅም እንዳልኩ ነው በገንዘብ የሚለካ አይደለም የሆነ ሰው በቃ ይሄ ሰው በቃ ሰክሰስፉል ሆኛለሁ የሚለው በገንዘብ አይደለም የሚታመነው አንደኛ ትልቁ ህልሜ ትልቁ ወላጅ አልባ የሆኑ ህፃናት ምናምን አሉ አይደል ጎዳና ላይ ተስፋ ቆርጦ በተለይ ተስፋ መቁረጥ ላይ ያለው ወጣት ያ እንደዛ አይነት ወጣቶች ሰብስቤ ነው ያን ስራ ማስጀመር የምፈልገው እኔ ጋር እንዲሰሩ ማድረግ የምፈልገው እነሱ ነው የሆነ የስራ አማራጭ ያለው ሰው ሳይሆን አማራጭ የሌላቸውን ሰዎች ወደ ስራ ማስገባት ፈልጋለሁ ጥሩ ምናልባት በቢዝነሱም እንደሌሎች አሁን ለምሳሌ ቆራሌው ሰርተው ትልልቅ ተሳቢዎች ገዝተው የራሳቸው ፋብሪካ ይሄን ቆራሌውን የሚረከብ ፕሮሰስ የሚያደርግ ፋብሪካ እስከመገንባት የደረሱ አሉና በዛ መንገድ ያሰብሻቸው ነገሮች ካሉ ብዬ ነው እንደተጨማሪ በዙሪያዬ ወጣቶች በዛ ላይ በስራ ተስፋ ቆርጠው የነበሩ ወጣቶች አብረውኝ እንዲሰሩ አብሬ እንዲሰራ ነው የምፈልገው የኔ ትንሽ አቅም ኑሮኝ እሱን ማድረግ ነው የምፈልገው እንጂ ይሄንን መኪና ገዛው ይሄንን ሰክሰስፉል መሆን ለኔ እሱ ያን ያክል አይደለም ጥሩ አሁን ብዙ እንግዲህ በትምህርቱ የገፉም ያልገፉም ብዙ ወጣቶች ስራ የለም ከየት ልጀምር ምን ልጀምር የሚሉ በጣም ብዙ አሉ ምናልባት እንግዲህ እዚህ ጋር ይመስለኛል አስተሳሰብ ይመስለኛል መጀመሪያ አስተሳሰብህን አለ ብለህ ካሳመንከው ይኖራል የለም ካልክ ግን ስራውን አንተ ጋር መጥቶ ራሱ አይ ይሄማ በእንደዚህ አይነት ምክንያት እንደዚህ ማለት ሰራም ብለህ ራሱ ስራውን ልትገፋው ትችላለህ ስራ የለም የሚል ነገር አለ ነው የምለው እኔ እንግዲህ አለ ዝቅታ ካልፈራህ ስራህም ጠግቦ ያድራል ስራም አለ ሁሉም አለ ለዛ ብዬ ነው የማስበው በጣም አሪፍ ስለገጠመኞችሽ እናውራ እንግዲህ በዚህ ስራ ኦልሞስት ወደ 4 አመት እየተጠጋሽ ነው አስደንጋጭም ማሳዛኝም የሚያስቁም የተለያዩ ገጠመኞች በተለያዩ ሰዎች በተለያየ መንገድ ይገጥምሻል ቢያስባለውና እስኪ እንጫወት እስኪ የሆነ ሲጀመር ስራ ማለት ነው የሆነ ሰዓት ሞላ ቤቱ በቃ ሞላ እኔ ራሱ የመዘንኩት ዕቃ ለማስገባት እኔን ራሱ አላስገባም ማለት ጀመረ ማለት የተከራይሻት ቤት ሞላሽ በቆራሌው ሞላ እስከ ጣሪያ ድረስ ሞላ እሺ በቃ ምንም መፈናፈኛ የለውም መክፈቻ እንኳን አጣሁኝ ማለት ነው እሺ ከዛ እንደዚህ ማንደጃ ምናምን የሚሰሩት የሉ እነሱ ቆርቆሮ ፈልጋለሁ አለኝ እሺ ብዬ በቃ ልሸጥ ነው ምናምን ብዬ መጀመሪያ ጊዜ ቆርቆሮ ነው የሞላሁት በቃ ቤቷን እሺ ከዛ ከስር ነው ያለው እሱ የሚፈልገው ዕቃ ማለት ነው ገብቻ አወጣልሃለሁ በቃ አውጥቼ ምናምን ጠራሃለሁ ደውልልሃለሁ ብዬው እሺ ብሎ ሄዶ እሺ ከዛ ወደ ውስጥ ገብቼ ነኝ ወደ ውስጥ በኩል ማለት ነው እሺ ገብቼ ዕቃውን መፈንቀል ያው ሁሉን ደርድሬ አወጣለሁ ግን እሱን እስካወጣው ይመሻል ከዛ ዝም ብዬ ስበዋለሁ ከውስጥ እየሳብኩኝ አወጣለሁ ብዬ ስገባ እሱን ለመሳብ እንዳለ ከላይ የነበረው ሁሉ ወደ በሩ በኩል ሁሉ ተገለበጠ አንቺስ እኔ ውስጥ ተቀርቅሬ የምርሽ ነው ብረት ውስጥ ከላይም እኔ እንደዚህ የሚመታ ምናምን ሚስማር አለ ብዙ ነገር አለ እሺ ምን ላይ ተገለበጠ እኔ በውስጥ ተቀርቅሬ ቀር ተናደ ሙሉ ከዛ መዝጊያው ደግሞ ተዘጋ መውጫ ቦታ የለም ሁሉም ነገር ላይ ተከሰከሰ በቃ ጮሽ ወዴት ጮሃለሁ ማን ይሰማኛል ብጮህ ታፍንሻል በብረት ውስጥ እኔ ራሴ ታፍኛለሁ ሰውነቴ ሁሉ መንቀሳቀሻ አጥቶ በቃ እና እንዴት ሆንሽ መጨረሻ እንዴት ወጣሽ ጧት አካባቢ የገባው ማለት ነው ሰው ሁሉ በርዘግቼ ሄድኩ መስሎታል ወደ ሌላ ወይ ዕቃ ስጠራ ሄድ የለ እንደዛ መስሎታል በቃ እኔ ገብቼ ቀርቻለሁ ጧት አካባቢ የገባው ማለት ነው 9 ሰዓት ተኩል 10 ሰዓት አካባቢ ወጣሁ ትንፋሽ ምናምን ራሱ አላጠረሽም መጀመሪያ ትንፋሽ ምናምን እያጠረኝ ነበር ከዛ እንደምንም አንዱን ቆርቆሮ እያነሳው ለራሴ በደንብ ትንፋሽ አገኘው በሩ ግን አልከፈትም ማለት ከውጭ መጥቶ ሰው ልክፈትሽ ቢለኝ እንኳን አይቻልም ከዛ በቃ ይንታምርማ እንዴት እንደወጣሽ መስራት ጓጉቻለሁ
መጨረሻ ላይ እንዴት እንደወጣሽ ብዬ በቃ ተቀርቅሬ ማለት ተላልጬ ሰውነቴ ደም ምናምን እንደዚህ የተላላጥኩት ብዙ ነው። ከዛ ከሰዓት ወጣሁኝ ማለት መውጫ ቀዳዳ አገኘሽ? አዎ ሁሉም ነገር እየሳብኩ ለራሴም እየተሳብኩኝ አንዱ ሲፈርስብኝ ሳስለቅቅ እንደገና እየተንሸራተተ ነው ደግሞ የሚፈርስብህ እንደገና አስለቀቅ እስቲ ደግሞ ድጋሚ አዎ ለዛ ምን ብዬ ተበሳስቼ ምን ብዬ ቆራርጦኝ ቆርቆሮ አብዛኛው ቆርቆሮ ነው ቆራርጦኝም ወጣው ማለት ነው። በስማ ከዛ አልተናገርኩም። ማንንም አጣሽልኝ ቆርቆሮ ሲለኝ አይ አጣውትና ቀጣይ ወጣልሃለሁ ምናምን አልኩት። ለቀጣይ ሸጥኩለት ሰውየው። ያኔ ግን በጣም ሪስክ አለው ማለት ነው። ህይወቴን ሊያሳጣኝም ይችል ነበር አይታወቅም። ያ ጉብዝና ይጠይቃል፣ ጥንካሬ ይፈልጋል። ያ ሁሉ ብረት ተንዶብሽ ቤት ውስጥ ምንም መተንፈሻ በሌለበት ረጅም ሰዓት እዛ ውስጥ መቆየት በጣም ከባድ ነው። ለትንሽ ሰዓት ሊፍት ውስጥ መብራት ሲጠፋብን እንዴት እንደምንደነግጥኝ አታውቂም አንቺ። የሆነ ነገር ላያስችልህ አይመጣብህም። እንደ በቃ እንዳመጣጡ ነው የምትፈልሰው። የሆነ ችግር የሆነ ነገር ሲመጣብህ ኖርማል ነው ብዬ ሌላ ምን ልንገርህ፣ ብዙ ነገር ነው የሚያጋጥመኝ እኔ። መጀመሪያ ስራ ሲጀምር ደግሞ ማለት ነው ባትሪ ሁላ እንደሚሸጥ አላውቅም። ባትሪ የመኪና ባትሪ የተበላሸ እንገዛለን። ከዛ ባትሪው አሲድ ምንድነው ምናምን አላውቅም። አሲድ እኮ ነው የሚሞላው። አዎ አሲድ ነው የሚሞላው። አሲዱን ደፍተን ነው የምንገዛው እኛ መዝነን። ከዛ አሲዱን ድፊው እንደዚህ ነው የምትገዢው ይለኛል የሆነ ልጅ ነበር። ኦኬ ብዬ ገዛውና አሲዱ የሆነ የተንጠባጠበ ባትሪው ላይ አለ። ከዛ ያቺ የነበረችን ገንዘብ እኔ ቱታ 500 ብር ነው የገዛሁት ያኔ ቱታውን። ከዛ ቁጭ አልኩበት እንደ ውሃ ነው የመሰለኝ እኔ አሲዱ ምንም ያደርገው አልመሰለኝ። ከዛ ቀዳዳ ቱታ ባንዴ ማለት ነው በአዲሱ እንዴ ሰውነትሽ ላይ ሲሆነ ጉዳት አለመድረሱ ራሱ ሰውነቴ ላይ አልደረሰም። ያው ልብስ ደረበ ትንሽም ስለሆነ ምናምን ሜቢ ቱታዬ ግን በነገታው ሳይሆን እንደዚህ ስነካው ብትን ይላል የለም ማለት ነው። አስበሽዋል ሰውነትሽ ላይ ቢያርፍ ያ ነገር ምን ያህል እንደሚጎዳሽ? ብዙ ጊዜ ያው ከዛ ባለ ቀዳዳ ቱታ ሆኜ ቀረው ማለት ነው ያኔ በአዲሱ። ከዛ እዚህም የተቀደደ ነው ለመስፋት ራሱ የማይመች። ከዛ በቱታማ ብሬን አልጨረስም ብዬ በቀዳዳ ቱታ ቆይቻለሁ በደንብ። ስትሰበስቡ እቃ ለምሳሌ ምን አይነት ለየት ያለ እቃ ገጥሞሽ ያውቃል? አንዳንድ ሰው የማይሸጥ እቃ ይዞ ሊወጣ ይችላል፣ ወይ አዲስ እቃ ይዞ ሊወጣ ይችላል። ከቤት ሰርቆ ሊሸጥ ይዞ የሚወጣ ይኖራል። ባዕድ ነገር የሆነ ነገር ይዞ የሚወጣ ይኖራል። ብዙ ነገር እና ምን ላይ ያደርጉልሃል መሰለህ? እሺ ጣሳ አለ የወስ ሊሆን ይችላል ምንም፣ እሱን ድንጋይ ያደርጉበትና ይቀጠቅጡታል። እስቃጥላም ካለ የአሳው ምናምን የቱና ምናምን እሱም ያደርጉበታል። ድንጋይ አድርገው ሲቀጠቅጡት ድንጋዩ አይታይም ነው? አዎ ድንጋዩ አይታይም። ከብዙ ብረት ጋር ሲመጣ አንተ የተቀጠቀጠ ጣሳ ነው ብለህ ትገዛዋለህ። ኪሎ በጣም ይመታል። እኔ ደግሞ ይሄንን እያየው ለሌላ ሰው እንዴት እጭነዋለሁ? አወጣታለሁ እኔ ደግሞ። ከዛ አንድ ቀን እንዴት አደረጉኝ መሰለ? በጣም የተጣበቡብኝ። እኔ አላሳልፍም እንደዚህ አይነት ነገር ጭራሽ። ፌክ የማይሰራበት ስራ ግን የለም። ምን እንዳደረጉ ታውቃለህ? ብረቱ አለ አይደል? 4 ማዕዘን የወንበር ምናምን አይነት ብረት የቱቦላሪ ቱቦ ያለበት እዛ ውስጥ አሸዋ ሞሉበት። እኔ ደግሞ እንዳልኩ ነው የሆነ እቃ አንስቼ ወይም አይቼ መገመት እችላለሁ። ኪሎ በጣም ጨመረብኝ። እኔ ይሄ ነገር እንዴት ነው እቺ ቱቦ እንዴት ይሄን ያክል ኪሎ ወደ ከ5 ኪሎ በላይ ጨመረ። በጣም ሞሉት። ከዛ ሞልተው አሸዋ እንዳይፈስ ደግሞ እንትን አድርገውበታል ከውስጥ ሶፍት። ምንም ቢንቀሳቀስ ግጥም ያለ ስለሆነ ምንም በቃ አታውቅም። ሳይው በቃ አረ ይሄ ነገር እንዴት ነው አልበዛም ምናምን አላቸዋለሁ ማለት ነው። አረ በዛ እኮ ነው ይሄ እኮ አሪፍ ብረት ነው ምናምን ይሉኛል። አረ ግን በጣም በዛ ኪሎ። ቀጥታ እንትኑን አወጣሁት ፌስታል ሶፍት ምናምን ያደረጉት። ቀጥታ ሳወጣ እንደዚህ ስገለብጥ አሸዋ ነው በቃ። ሁለተኛ ልጆቹ መተውብኝ አያውቁም ከዛ በኋላ። በህይወትሽ ከባድ ጊዜ የነበረው የትኛው ነው? በዚህ ስራ ላይ ከዛ በፊትም በጀመርሻቸው ቢዝነሶች ምናልባት ሊሆን ይችላል። ከባዱ ጊዜ እንዳልኩ ነው። የሆነ ሴት ስትሆን ብዙ ስራ ይበላሽብሃል። አንዳንድ ወደ አንተ ጥሩ ስራ አገኘው ስትል ሴትነት ደግሞ በቃ ሴት መሆንህ የሚያስጠላ ሰዓት አለ።
ሰሞኑን ራሱ የሚያስጠላ ጊዜ እያሳለፍኩ ነበር። እንዴት? ምን መሰለ እዚህ ስራ ላይ ምን ታመጣለች የሚባል አስተሳሰብ እስካሁን ጭንቅላታቸው ላይ ያላስተካከሉት ብዙ ሰዎች ነው ያሉት። ብዙ እንደዚህ አይነት ደግሞ ስራ እየሰራ አይሆንም። ሰው ምንም ማድረግ አትችልም። ወይ ሴትነትህን ወይ ታላቅ እህትም ሌላ ለኔም እንትን የሚጣላልኝ ሰውም የለም። ሰው ምንም አትልም። ሰው ሳትወድ ትከፍላለህ፣ ትሰጣለህ ምንም ነገር። በግንባታ ፍጥነቱ የተደመማችሁበት ዴማ ሆፕ ሪል ስቴት እንደዚህ ቀደሙ ሁሉ በወራት ውስጥ ቤት ገንብቶ ከነካርታው ሊያስረክባችሁ ዝግጅቱን ጨርሷል። ቦሌ ራማዳ ሆቴል እና ቦሌ ዳውንታውን መድኃኔዓለም አካባቢ አዳዲስ ሳይቶች ከዴማ ሆፕ ሪል ስቴት ቀርቦላችኋል። እኛ ገዝተናል፣ ኑ እናንተም ገዝታችሁ ጎረቤት ሁኑን። ዴማ ሆፕ ሪል ስቴት ቅንጦት ይገባውታል። እንዴት ነው ታዲያ ማኔጅ ልታደርጊው ያሰብሽው ይሄን ነገር? አንደኛ ሶሻል ሚዲያ ያለ ወንድም እህት የምለው ሰው ነው ሊከላከልልኝ የሚችለው እንደዚህ አይነት ነገሮች። ምክንያቱም እንደዚህ አይነት ነገሮች ሰው ካልተከላከለልኝ እኔ ሌላ ታላቅ እህት የሚደባደብልኝ ሰውም የለም። ወደ ሶሻል ሚዲያ ታወጫቸዋለሽ እነዚህን ኢሹዎች፣ እነዚህን ጉዳዮች? ይሄ የወሰደብኝ ሰውዬ ቪዲዮ ራሱ ይሻል ቀርጸሻል? አሁን ነገ ከነገ ወዲያ እንደዚህ አይነት ጉዳዮች ቢያጋጥሙ ምን እንደምታረጊው? ምንም ማድረግ አልችልም። ሶሻል ሚዲያ ላይ ነው ላወጣው የምችለው። አንቺ ገንዘብ አያያዝ እንዴት ነሽ? እንግዲህ ገንዘብ አያያዝ ይሄ ስራ ለገንዘብ አያያዝ ይጠቅማል። እንዴት መሰለ እኔ አሁን 10 ብርም ለዳቦ መግዣ አስቤያት የነበርኩ 10 ብርም 20 ብርም ሰው ሲመጣብህ ከዚህም ከዚያም ብለህ ትሰጣለህ፣ ትገዛለህ እና ሲመጣ ተጠራቅሞ ነው የሚሸጠው። ተጠራቅሞ የተጠራቀመ ብር ነው የሚመጣልህ። ሌላ ጊዜ ብዙ ዕቃ ገዝተህ ቸርችረህ ነው የምትሸጠው። ብሩ መጥፊያውም አታውቀው። የዚህ ስራ መወድለት ደግሞ የሆነ ብር ራሱ ብር ይሆንልሃል። ያ እቁብ መግባት ምናምንም ራሱ ያስፈልጋል። የሆነ እንደምን 10ም 20 እያልክ በታኝ ብትሆን እንኳን ተጠራቅሞ ነው የሚመጣልህ ገንዘብ። ለዛ አሪፍ ነው እና ያን ያክል ገንዘብ አያያዝ ላይ ጎበዝ ባትሆን ራሱ ስራው ያስገድዳል። ለማጥፋት ደግሞ ያን ያክል እሁድ ቀን ነው እረፍቴ። እሁድም በተቻለ መጠን ተኝቼ ነው ማሳለፍት እረፍት። ከዚህ ሁሉ ቀን እረፍት። ቀረጻውን ራሱ እያደረግን ያለ ነው እሁድ ቀን ነው። ሌሎች ስራዎች ቢዝነሶች ላይ አለሽ ወይስ አሁን ይሄን ቆራሌው ብቻ ነው የምትሰሪው? አይ ቆራሌው ፌስታል እንደተከለከለ የሚታወቅ ነገር ነውና የፔፐር ባግ ተምረሽ ነው? ተምሬ ነው። ግን አንዳንድ ከተማርኳቸው በላይ ራሴ ጨመርኳቸው አሉ። አንደኛ ብዙ ሰው ፔፐር ባጉን ሰልጥኖ ቀጥታ ወደ ስራ የማይገባ ብዙ ሰው አለ። የሆነ ቶሎ መስራት ስለማይቻል በሚል ነገር እና አንደኛ ቶሎ መስራት የሚችሉበትን መንገድም እሱን አስተካክዬ ብዙ ተማሪዎች አስተምሬ ወደ ስራ አስገብቻለሁ። አሁንም ያስተማርኩኝ ማቴሪያሎቹም እሸጣለሁ። ያስተማርኩኝ ብዙዎች ወደ ስራ እያስገባው ነው። አንቺ ፌስታልን በቃ ሲኖር ቆራሌው ታደርጊዋለሽ። አሁን ሲከለከል ደግሞ እንደገና ወደ ፔፐር በቃ ቺት አደረግሽበት ቢዝነስ አደረግሽው። አሁን ተማሪዎች በደንብ እየተማሩ ነው አንቺ ጋር? እየተማሩ ነው። ሌሎችም መጥተው ቢማሩ አሪፍ ነው። አንደኛ ከ50 ሺህ ብር በታች ስራ ያስጀምራቸዋል። ከ40 ሺህ ብር በዛ ካፒታል መጀመር ይችላል። በዛ ካፒታል እስከ 32-33 ሺህ መጀመር ይችላሉ። በዛ ካፒታል ጀምረው በቀን እስከ 3 ሺህ ብር የሚሰሩበት ነው። ቤታቸው ሆኖ ሌላ ቦታ መሄድ ሳይጠበቅባቸው የሚሰሩበት ቢዝነስ ነው አሁን ፔፐር ባግ እና በደንብ አድርጌ አንድ ተማሪ ስራው እስኪጀምር እየተከታተልኩ ነው እንትን እምላቸው። ምን ያህል ጊዜ ይፈጃል? ለምሳሌ ትምህርቱን ለመጨረስ ምን ያህል ቀን ይፈጃል? 3 ቀን 4 ቀን። በ3 ቀን 4 ቀን ትምህርት እንደዚህ ቢዝነስ መስራት ይቻላል? በደንብ ይቻላል። የት ብለው ነው የሚያገኙሽ? አሁን አንቺ ጋር መማር ቢፈልጉ ይህን ፕሮግራም የሚከታተሉ ቲክቶክ ላይ አለ ስልክ፣ እዛ መደወል ይችላሉ። ስልኩም እናንተ ማስቀመጥ ትችላላችሁ ዩቲዩብ ላይ። ከዛ ፊጋ ሌላ ቦታዎች ላሉ ሰዎች ደግሞ ኦንላይንም አንደኛ መማር ይችላሉ። እንደ ሁለተኛ ስራ እንደ ቆራሌው ጋር ነው የምሰራው። እንደ ሁለተኛ ስራ መስራት ለሚፈልጉ ሰዎች ደግሞ ማታ መማር ይችላሉ። ከስራቸው ተመልሰው ከ12 ሰዓት በኋላ ያለው እስከ 3 ሰዓት ድረስ ማታ መጥተው መማር ሁላ ይችላሉ። ያኔን ሁሉ አመቻችተናል። መማር መሰልጠን ለሚፈልጉ ማለት ነው። በጣም የሚገርም ነው።
አንቺ በጣም ከትንሽ ነገር ተነስተሽ በብዙ መንገድ ገፍተሽ አድገሽ አሁን ደግሞ እንግዲህ ብዙዎችን እያስተማርሽ እያሰለጠንሽ ነው። ይሄ በጣም ደስ የሚል ነገር ነው። ኑሮሽ አዋዋልሽ እንዴት ነው? ላይፍን እንዴት ነው የምትኖሪው? ከጧት እስከ ማታ ያለሽ ፕላን ስኬጁል እስኪ አንቺ ላይፍ ስታይል እንዴት ነው? በቃ ጠዋት ተነስተህ ወደ ስራ ሩጫ ነው። ተመልሰህ ወደ ቤት መተኛት ነው። ሌላ ምንም እንደዚህ ምናምን የለም። እንዴት ነው መዝናናት ላይ ትዝናኛለሽ? ተዝናንተሽ ታውቂያለሽ? በደንብ መዝናናት ያን ያክል አልዝናናም። ምክንያቱም ሰዓት እያጠረብኝ ነው እንጂ ደስ ይለኛል ብዝናና። ግን ያቺ ያለችው ቀን ደግሞ ስተኛባት ደስ ይለኛል። መተኛት ነው ለኔ መዝናናት፣ መተኛት። ምክንያቱም እሁድ ቀን ነው ያለኝ እረፍት። ያቺ እሁድ ቀን ደግሞ ተኛባታለሁ። በቃ ተኝቼ አሳልፈዋለሁ። ቤተክርስቲያን ሄድና ቤተክርስቲያን አርፍጄ ከዛ በኋላ ያለው መተኛት ነው። በቃ እሱ ነው። ጥሩ። ሌላ እንግዲህ ምናልባት ቀደም ሲል ሪል ስቴቶች፣ ትልቅ ድርጅቶች ያላቸውን ይሄ የሚተርፉ እቃዎች አሉ አይደለ? እነሱን ላንቺ እንዲያስረክቡ ጥሪ ስታቀርቢ ነበር። ስልክሽን እናስቀምጣለን። በዚህ አይነት መንገድ አንቺን አፕሮች ማድረግ ለሚፈልጉ ትልልቅ ድርጅቶች እና እሱን መግለጽ ትችያለሽ። ምስጋናም ካለ መስከንም ትችያለሽ። አንደኛ ሪል ስቴቶቹ አሁንም በደንብ አድርጋችሁ ብትነግሩልኝ። ኧረ ነግራችኋለሁ፣ እየሰሙ ነው። እሺ። ሌላ ማመሰግናቸው ሰዎች አሉ ከቲክቶከሮች ዳናይ ካሊስተር እኔ ጋር መጥቶ አብረው ብዙ ሰው ፊቷን እኔ ራሱን ማላቃት ሳፖርት የምታደርገኝ ደግሞ ሰላም የምትባል ቲክቶክ ላይ የምናውቃት ጊፍተር አለች። በጣም አመስገን እፈልጋለሁ። ቴሲም የምታውቀው ከሆነ ቴሲ የሐዋሳ ልጆ እሱንም አመስገን እፈልጋለሁ። እነዚህ የሚያበረታቱሽ ናቸው? የሚያበረታቱ ጥሩ ሰዎች እና ደግሞ ጆን ዳንኤልን አመስገን እፈልጋለሁ። አብሮኝ እንዲሰራ ቪዲዮ መጥቶ እንዲያበረታታኝ ጠይቄው በጣም በደስታ አብሮኝ ቪዲዮ መስራት እንደሚፈልግ ነግሮኛል። ደውሎ አይዞሽ ይለኛል። ያሰብሻቸው ነገሮች ተሳክተው ድጋሚ እንደምንገናኝ እርግጠኛ ነኝ። የቆራሌው የምትሰሪበት ቦታ ሩቅ ነው ወይስ እዚህ አካባቢ ነው? እዚህ ጋር ላይ ነው እየሰራሁ ያለሁት። ከሁለት ሰው ጋር ነው የምሰራው። በቀጣይ ብችል የራሴ እንድከፍት ነው ዋናው እንትን ስቶር ምናምን ማለት ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ቬጂታን ኢትዮጵያ ቱር ኤንድ ትራቨል በዓልን በማስመልከት በቀጣዩ የግንቦት ወር ላይ ታላቅ ቅናሽ አድርጓል። ፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና ጣሊያን ሚላን 3 ሀገራት ላይ አብረን ሽር ብትን እንበል። ቀድሞ በመመዝገብና ቦታ በመያዝ የቅናሹ ተጠቃሚ ሁኑ። በቡድን መምጣት ልዩ ማበረታቻ ያስገኛል። መልካም የትንሣኤ በዓል ከቬጂታን ኢትዮጵያ ቱር ኤንድ ያው እንግዲህ በቱታ ደግሞ ሌላ ሰው መሰልኩ። ተጨነቅሻ በባህል ልብስ? አዎ። ሴፍቲ ምናምን ነገር አለው ወይስ? ለሴፍቲ ጫማ ብቻ ነው የምቀይረው። አሁን ተቀዶብኝ ለመሰፋት ሄዷል እንጂ ያ ጥቁሩ ጫማ የምታውቁት ከስክሱ? አዎ ከስክሱ ነው የምጠቀም። ምንድነው ማላየው ነገር የለም። እቃ ጠፋን ብለው የሚመጣ ሰው አለ? አዎ ሳይጠፋበትም ዝም ብሎ የሚመጣም አለ። አለፈልጉ ነው የምንላቸው። እንግዲህ ይሄ አንዳንዶቹ ሰርቀው ሊሸጡ ይችላሉ ምናምን ነው። አዎ ይችላሉ። እንደዛ አይነት አዲስ ነገር ከሆነ ግን አንዳንዱ አሁን መጥበሻ ይዞ ይመጣል ምናምን። አሁን እቺ እያንዳንዷ ዲቴል የምናያት ነገር ገንዘብ ነች። ሁሉም በብር የተገዛ ነው። ደግሞ ሲሸጥም ብር ነው። በቃ ይሄ ቦታ ለአንቺ ምን አይነት ስሜት አለው? ነፃነት ይሰማሃል። በዛ ላይ በቃ ሞራል ሁሉ እዚህ ሲመጣ በቃ ያው እንደዚህ ወገቤን ይዘላል። ያ እዚያው ምንድነው ያንቺ ስራ ድርሻ እዚህ ውስጥ? አንደኛ እመዝናለሁ፣ እቃ አራግፋለሁ። ኦኬ ከዛ እቀጠቅጣለሁ። ዋናው በቃ መቀጥቀጥ፣ መለየት፣ ቅልቅል የሆኑ እቃዎችን ተመሳሳዩ ወደ በተመሳሳይ ምናምን መቀያየር። እስኪ አስጎብኝ በእናትሽ። ኩኪ ይሸጣል እንደዚህ ይሆናል። ይሄም ራሱ
ይሄ በቃ የጀበና ማስቀመጫው ነው ለሌላ ነገር እናቃጥለዋለን ጎማ ስላለው ውስጥ አቃጥላ ቆርቆሮም ሆኖ ሊመጣ ይችላል ምንም ሆኖ ሊመጣ ይችላል ኦኬ ክዳን ነው አይደለ የሃይላንድ ክዳን መቆራረጡ ምናምን እንዳለ ሆኖ አንዳንዱ ሽታ ያለው ነገር ይኖራል ከጤና አንፃርስ እንዴት ነው እሱ ነገር እንትን ታረጊ በሽታም ያን ያክል አንተ ካላቀበጥከው አይቀብጥብም አንተ ጋር ማይቆይም ምች ምናምን ይመታኛል አንዳንዴ ብዙ ጊዜ የመቆራረጥ ከሆነ ደግሞ እንግዲህ ቆርቆሮ ቪዲዮ ላይ ሊሆን ይችላል እንደዚህ የቆራረጥኩት ምናምን ሲያዩኝ እንጀራ ነው ወይ ይሉኛል አንዳንዴ እንጀራ ነው እንደምትቆርሹ ይላሉ እንደዚህ አስቀምጠውና መንፋት ብቻ አይደል ወርተሽ ያስ ግዞ ቆራል ትላል ጀመረ እስ አርጊልኝ አንድ ተወሰውስ ያስ አንድ ሁለት በሶስት በቃ በሶስት አለቀ ያስ አንቺ ጉልበት በጣም ይጠይቃል እንትን እኮ ነው ከባድ ነው በጣም ይሄ በጣም ቀላል ነው የሚከብድም ይችላል ቀላል ነው ይሄ እውነት ማርያም በቃ እስኪ ደግሞ አንቺ ለያዱልካ አይ እኔ በሶስት እሷ በሁለት እሷ በሁለት ዙ ታደርገውና በቃ ቦታ እንዳይዝ ነው አይደለ ከዘይት ተሰብስቦ ይገባል ተሰብስቦ ወደ ማዳበሪያ ይገባል ማለት ነው በስመ በግንባታ ፍጥነቱ የተደመማችሁበት ዴማ ሆፕ ሪል ስቴት እንደዚህ ቀደሙ ሁሉ በወራት ውስጥ ቤት ገንብቶ ከነካርታው ሊያስረክባችሁ ዝግጅቱን ጨርሷል። ቦሌ ራማዳ ሆቴል እና ቦሌ ዳውንታውን መድኃኔዓለም አካባቢ አዳዲስ ሳይቶች ከዴማ ሆፕ ሪል ስቴት ቀርቦላችኋል። እኛ ገዝተናል፣ ኑ እናንተም ገዝታችሁ ጎረቤት ሁኑ። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል።